ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ባለፈው ጊዜ መርሃ ግብራችን እንደ እግዚአብሔር አምላክ ቅዱስ ፈቃድ ስንማርበት የቆየነው የትምህርታችን ርዕስ እሰውጥ ምነ መንፈስየ ዲበ ኩሉ ዘሥጋ፣ ሥጋ በለበሰ ሁሉ ላይ ከመንፈሴ ያፈሳለሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ ይህንን ኃይለ ቃል ተመልክተነዋል። በዚህ ርዕስ ውስጥ በመጀመሪያ መንፈስ ቅዱስ ማን እንደሆነ ተመልክተን ነበር። መንፈስ ቅዱስ ከቅድስት ሥላሴ አንዱ አካል እንደሆነ፣ አምጻኤ ዓለማት፣ ፈጣሪ ዓለማት፣ ገባሬ ዓለማት እንደሆነ በስፋት ተመልክተናል። ከእግዚአብሔር አብና ከእግዚአብሔር ወልድ ጋር የተካከለ አንድ አምላክ እንደሆነ አንስተናል። በስሙ ልዩ የሆነ መንፈስ ቅዱስ ተብሎ የሚጠራ በአካል ልዩ እንደሆነ እንዲሁም ደግሞ በግብር ሰራጺ ብቻ የሰረጸ የወጣ እንደሆነ ተመልክተናል። ሌላው መንፈስ ቅዱስ በሁለተኛ የተመለከትነው በጸጋ የወረደው ለምንድን ነው የሚለውን ነበረ። ይህንንም ሁለት ነገሮች አንስተናል። በመጀመሪያ መንፈስ ቅዱስ ወይም በጽሩ በግሪኩ ጰራክሊቶስ ይለዋል፣ በግዕዙ ደግሞ ናዛዚ ይለዋል። የሚያረጋጋ የሚያጽናና ማለት ነው ብለናል። በመጀመሪያ መንፈስ ቅዱስ በጸጋ የወረደው ይጨነቁ ይታወኩ የነበሩትን 120 ቤተሰብን ለማጽናናት ለማረጋጋት ነው ብለናል። እነሱ በመንፈስ ቅዱስ ጸጋ ተጽናንተው ዓለሙንም ዞረው በመንፈስ ቅዱስ ጸጋ በቅዱስ ወንጌል እንዳጽናኑ እንዳረጋጉ ተመልክተናል። ዛሬም አጽናኙ ጰራቅሊጦስ መንፈስ ቅዱስ በተጨነቅንበት በታወክንበት በግል ጉዳያችን፣ በቤተሰብ ጉዳይ፣ በማህበራዊ ጉዳይ፣ በሀገር ጉዳይ፣ በቤተ ክርስቲያናችን ጉዳይ ሁሉ ፍጹሙን መጽናናት ለሁላችንም ያድለን። ሁለተኛ መንፈስ ቅዱስ በጸጋ ያወረደበት ምክንያት ምስጢር ሊገልጥ ነው ብለናል። መንፈስ ቅዱስን ወይም ጰራቅሊጦስን በግዕዙ ከሳቲ ኅቡዓት ይለዋል። ምስጢር ገላጭ ነው። ለነቢያት የትንቢትን ምስጢር የገለጠ እግዚአብሔር መንፈስ ቅዱስ ነው። ለቅዱሳን ሐዋርያት የወንጌልን ምስጢር የገለጠ እግዚአብሔር መንፈስ ቅዱስ ነው። ለሊቃውንተ ቤተ ክርስቲያን ለሃይማኖት አባቶች የወንጌልን ምስጢር ገልጦ አንድም እያሉ እየተረጎሙ እንዲጽፉ ያደረገ እግዚአብሔር መንፈስ ቅዱስ እንደሆነ አይተናል። በተለይ ለቅዱሳን ሐዋርያት ወንጌልን በዓለም ዞረው ያለ ችግር እንዲያስተምሩ 72 ቋንቋ እንደገለጠላቸው በስፋት ተመልክተናል። መንፈስ ቅዱስ ምስጢር ገላጭ ነው። ለሁላችንም የተሰወረውን ምስጢር ገልጦ ያስተምረን። ዛሬ ከዚህ እንቀጥላለን። ሶስተኛ መንፈስ ቅዱስ በጸጋ የወረደው ለምንድን ነው ስንል ሊያነጻ ነው፣ ሊቀድስ ነው።
መንፈስ ቅዱስን ወይም ጰራቅሊጦስን በግዕዙ መንጽሒ ይለዋል፣ የሚያነጻ ማለት ነው። መንፈስ ቅዱስ ከርኩሰት ይቀድሳል፣ የኃጢአትን ስርየት ይሰጣል። መንፈስ ቅዱስ በኃጢአት ያረጀነውን በጸጋው ሊቀድሰን በጸጋ ወረደ። አስተውሉ ወገኖቼ። አስቀድሞ አምላካችን እግዚአብሔር በነቢዩ በቅዱስ ሕዝቅኤል ላይ አድሮ እንዲህ ብሎ ተናግሮ ነበረ። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ጀምሮ እንመልከት። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ አለ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ ነው ያለው። ለጊዜው ለእስራኤል ዘሥጋ የተነገረ ቃል ነው። ፍጻሜው ግን እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች የተነገረ ቃል ነው። አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ አለ። አዲስ መንፈስ ያለው ጸጋ መንፈስ ቅዱስን ነው። እኛ የሰው ልጆች ከብሌተ ኃጢአት የታደስ ነው፣ የኃጢአታችንን ስርየት ያገኘ ነው በመንፈስ ቅዱስ ጸጋ ነው። መንፈስ ቅዱስ ወይም ጰራቅሊጦስ የሚያነጻ ነው፣ የሚቀድስ ነው። ቅዱስ ጳውሎስም ለተማሪው ለቲቶ በጻፈው መልእክቱ ቲቶ ምዕራፍ 3 ቁጥር 5 ጀምሮ እንደ ምሕረቱ መጠን አለ። አምላካችን እግዚአብሔር ባለ ብዙ ምሕረት ነው፣ ባለ ታላቅም ይቅርታ ነው። ለአዲስ ልደት በሚሆነው መታጠብና አለ። አስተውሉ ወገኖቼ፣ ለአዲስ ልደት በሚሆነው መታጠብና ሲል በውሃ መታጠብ አይደለም። አፍአዊ ውጫዊን ቆሻሻ ማስለቀቅ አይደለም። እዚህ ላይ መታጠብ ብሎ ያመጣው መጠመቅን ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን እግዚአብሔርን በልጅነት ክብር ስላየን ለአዲስ ልደት በሚሆነው መጠመቅ አለ። አዲስ ልደት አለው። አርጅተን ነበር። ኃጢአት ያስረጃል። በመርገመ ሥጋ በመርገመ ነፍስ አርጅተን ነበር። በኃጢአት አርጅተን የነበረው በአዲስ ልደት በጥምቀት የተወለድ ነው በመንፈስ ቅዱስ ጸጋ ስለሆነ ይህንን አነሳ። በመንፈስ ቅዱስ በመታደስ አለ። ከብሌት ኃጢአት የታደስ ነው። ከኃጢአት እርጅና የታደስ ነው በመንፈስ ቅዱስ ጸጋ ስለሆነ በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም አለ። ከኛ የሆነ ምንም ነገር የለም። ይሄ የእግዚአብሔር ምሕረቱ ነው፣ ቸርነቱ ነው። ይህ የመንፈስ ቅዱስ ስጦታ ነው፣ ጸጋው ነው። ያንም መንፈስ አለ ጸጋ መንፈስ ቅዱስን ማለቱ ነው። በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። ባለብሉ ጸጋ የሆነ አምላካችን እግዚአብሔር። ለዚህ ነው ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አሳድራለሁ ብሎ የተናገረው። እንግዲህ መንፈስ ቅዱስ በጸጋ የወረደው የኃጢአታችንን ስርየት ሊሰጠን ነው፣ ከርኩሰታችንም ሊቀድሰን ነው። ይሄ ለሁሉ ተሰጥቷል። እንዲህም እያለ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ነገር ግን ይላል በጌታችን በኢየሱስ ክርስቶስ ስም አለ በክርስቶስ ክርስቲያን በወልድ ውሉድ ስለተሰኘን በስሙ ስለተጠራን ነው። በአምላካችን መንፈስ አለ በመንፈስ ቅዱስ ጸጋ ነው ታጥባችኋል፣
ተቀድሳችኋል፣ ጸድቃችኋል ይላል። በአዳምና በሔዋን ምክንያት ከመጣብን የውርስ በደልና ኃጢአትን ጣብሶ ማለት ነው። በመጀመሪያ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የከበረ ደም ፈሳሽነት ታጥበናል፣ ነጽተናል፣ ተቀድሰናል። ወደሙ ለኢየሱስ ክርስቶስ ያነጻነ እምኩሉ ኃጣዊነ እንዳለ ቅዱስ ዮሐንስ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል አለ። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ተመዝግቧል። መጀመሪያ በክርስቶስ ደም የኃጢአታችንን ስርየት አግኝተናል። ለዚህ ነው ሊቃውንቱ በትንሣኤው ሌሊት እንዲህ እያሉ የሚዘምሩት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ይላሉ። ምድር ፋሲካውን ታደርጋለች፣ ደስታ ታደርጋለች። ለምን? በክርስቶስ ደም ታጠባለችና፣ በክርስቶስ ደም ነጽታለችና እያሉ ይዘምራሉ። ቅዱስ ዮሐንስም በራእዩ ይሄንን አንስቶታል። ለወደደን አለ ከኃጢአታችንም በደሙ ላጠበን ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ያለው። እስቲ በደንብ አድርጋችሁ አምላካችን እግዚአብሔርን አመስግኖት። ምን እንከፍለዋለን? ራእየ ዮሐንስ ምዕራፍ 1 ቁጥር 6 ላይ ተመዝግቧል። ለወደደን ከኃጢአታችንም በደሙ ላጠበን አለ። ደም ይበክላል፣ የሌላው ደም ይበክላል። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ግን የሚበክል አይደለም፣ የሚያነጻ ነው። የኃጢአትን ስርየት የሚሰጥ ነው። ከርኩሰት የሚቀድስ ነው። ለዚህ ነው በደሙ ቀደሰን፣ የኃጢአታችንን ስርየት ሰጠን። ደግሞ በመንፈስ ቅዱስ ጸጋ በተጠመቅን ጊዜ የኃጢአታችንን ስርየት አገኘን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን እንላለን ሁልጊዜ በሃይማኖት ጸሎት። አስተውሉ፣ የኃጢአታችንን ስርየት የሚሰጠን ውሃው አይደለም፣ በቁሙ በሚታየው ውሃ ላይ ያደረው ረቂቁ እግዚአብሔር መንፈስ ቅዱስ ነው፣ በጸጋ ስለሚያድርበት እንጂ በየቤታችን ያለ የቧንቧ ውሃ የኃጢአት ስርየት ሊሰጥ አይችልም። በፍጹም አይሰጥም እሱ ብቻውን። መንፈስ ቅዱስ ግን በውሃው ላይ በጸጋ አድሮ የኃጢአታችንን ስርየት በተጠመቅን ጊዜ አግኝተናል። መንፈስ ቅዱስ ከርኩሰት ቀደሰን፣ የኃጢአታችንን ስርየት አደለን፣ አጠበን፣ አነጻን። አንዳንዶቻችን ግን ከተቀደስን በኋላ ረክሰናል። ከታጠብን ከነጻን በኋላ አድፈናል፣ ጎድፈናል፣ ቆሽሸናል። አሁን ራሳችንን መርምረው። ወይ ሳናውቅ በስህተት ወይ አውቀን በድፍረት በበደልነው በደል ወይም በሐልዮ በምኞት ክፉ እየተመኘን ወይ በነቢብ ከአንደበታችን ክፉ ቃል እየወጣ እየተናገረ ወይ በገቢር በድርጊት በድለናል። ልቤን አነጻሁ ከኃጢአትም ጠራሁ የሚል ማን ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ። ማን ነው ከኛ መካከል ልቤ ንጹሕ ነው ከኃጢአት የጠራሁ ነኝ፣ አልበደልኩም፣ አላጠፋውም፣ አልረከስኩም፣ አልቆሸሽኩም የሚል ሰው ይኖር ይሆን? ከአንዱ ብንነጻ ከሌላው አንነጻም። ዛሬም መንፈስ ቅዱስ መንጽሒ ነው፣ ያነጻል። አዎ አንጻን እንበለው፣ ቀድሰን እንበለው፣ እጠበን እንበለው። ከአባታችን ከክቡር ዳዊት ጋር አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ እያለ ነው ከእንባ ጋራ አምላካችን እግዚአብሔርን የለመነው። በመዝሙር 50 ቁጥር 1 ጀምሮ ከቤርሳቤ ደርሶ በዝሙት በረከሰ ጊዜ ኦርዮንን አስገድሎ እጆቹ በንጹሕ ሰው ደም በተነከሩ ጊዜ ያን ጊዜ ደብረ ዘይት ላይ ወጥቶ እግዚአብሔር በረዴት የሚያድርበት ተራራ ላይ ወጥቶ ለመነው እያለቀሰ። ዛሬም እንዲህ እንበለው፣ ከበደላችን ፈጽሞ እጠበን እንበለው፣ ከኃጢአታችንም አንጻን እንበለው። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ እያለም ዘምሯል። እዚያው መዝሙር 50 ቁጥር 10 ላይ ወረድ ብላችሁ ተመልከቱ።
አታመንዝር ያልከኝን ሕግ ተላለፌ አመነዝር ነበር። ንጹሕ ልብማ ቢኖረኝ ኖሮ ንጹሕን ሰው ኦርዮንን በግፍ አስገድል ነበር። የጎልማሳ ሚስት ቤርሳቤህን ለራሴ ወስድ ነበር። አቤቱ ንጹሕ ልብን ፍጠርልኝ አለ። ንጹሕ ልብ ክፉን የማይመኝ ኃጢአት የማይመኝ በጎውን ቅኑን መልካሙን የሚያስብ ልብ ስጠኝ ነው። ንጹሕ ልብ ፍጠርልኝ፣ ከቂም ከበቀል ነፃ የሆነ ልቡና ስጠኝ፣ የቀናውንም መንፈስ በውስጤ አድስ አለው። በዝሙት በረከሰ ጊዜ በንጹሕ ሰው ደም በታጠበ ጊዜ ከንባ ጋር የጸለየው ጸሎት የዘመረው መዝሙር ነው። ሁላችን ዘምሯለን፣ ቀለሙን እናውቀዋለን። ግን ከልብ መሆን አለበት። ዛሬም ያደፍናለን፣ የጎደፍናለን፣ የበደልናለን። አምላካችን እግዚአብሔር ሊያነጻን ሊቀድሰን የታመነ አምላክ ነው። ግን እንቅረብ፣ ከኛ መመለስ ያስፈልጋል። አምላካችን እግዚአብሔር መንፈስ ቅዱስ ለሁላችንም የኃጢአታችንን ስርየት ያድለን፣ ሁላችንንም ከርኩሰታችን ይቀድሰን፣ ነውራችንን ያንከባለልን። አራተኛ መንፈስ ቅዱስ በጸጋ የወረደው ሊያጸና ነው። ፍርሃትን አርቆ ድፍረትን ሊሰጥ ነው። መንፈስ ቅዱስን ወይም ጰራቅሊጦስን በግዕዙ መጽንዒ ይለዋል። የሚያጸና ማለት ነው። ድፍረት የሚሰጥ ጥባት የሚሰጥ። ቅዱሳን ሐዋርያት ፈሪዎች ነበሩ። መጀመሪያ በመንፈስ ቅዱስ ጸጋ ስላልበሰሉ ስላልጠነከሩ። ትዝ ይላችኋል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ታልፎ በተሰጠበት ምሽት ደቀ መዛሙርቱ ሁሉ ትተውት ሸሹ ይላል የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ። ከሐዋርያውና ከወንጌላዊው ከቅዱስ ዮሐንስ ወልደ ነጎድጓድ በስተቀር ደቀ መዛሙርት ሁሉ ትተውት ሸሽተዋል። ፈሪዎች ነበሩ። ለምን? ክርስቶስን ያገኘ መከራ እኛንም ያገኘናል ብለው ተበታተኑ፣ ሸሹ። ስለዚህ ያንን ፍርሃት አርቆ ጥባት፣ ድፍረት፣ ጽናት፣ መጨከንን ሊሰጣቸው መንፈስ ቅዱስ በጸጋ ወረደ። መንፈስ ቅዱስ በእነሱ ላይ በጸጋ በወረደ ጊዜ ፍርሃት ከነሱ ራቀ፣ ድፍረትን አገኙ፣ ጽናትን አገኙ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል በዓለም መስበክ ሲጀምሩ መከራ መጣ። ወንጌል እሰፋ ስትል የክርስቲያኖች ቁጥር እየጨመረ ሲሄድ ክርስቶስን በግፍ ሰቅለው የገደሉ ክፉዎቹ በእነሱም ላይ ተነሱ። ያስሯቸው፣ ይገርፏቸው፣ መከራ ያሳዩአቸው ጀመረ። ስሙን አትጥሩ አሏቸው። በስሙ ተአምራት አታድርጉ አሏቸው። ወንጌል አትስበኩ አሏቸው። ያን ጊዜ እንደዚህ አሉ፣ ከሰው ይልቅ በሉ ለእግዚአብሔር ልንታዘዝ ይገባናል። የሐዋርያት ሥራ ምዕራፍ 5 ቁጥር 29። አሁን ፍርሃት የለም፣ ሽሽት የለም ወገኖቼ። አታስተምሩ ሲባሉ ወንጌል አትስበኩ፣ የክርስቶስን ስም አትጥሩ ሲባሉ በፍጹም ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። በስሙ ታምራት ከማድረግ በስሙ ትምህርት ከማስተማር ወንጌል ከመስበክ ወደ ኋላ አንልም። የፈለጋችሁትን መከራ አድርሱብን፣ ሞትም ቢሆን እንሞት እንጂ አሉ። ለምን እንዲህ ብሏቸዋል ክርስቶስ? ሥጋን የሚገድሉትን አትፍሩ፣ ነፍስን መግደል አይቻላቸውምና ብሏቸው ነበር። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ሰዎች የሚገድሉት ሥጋን ነው፣ እሱም እግዚአብሔር ከፈቀደ። ነፍስንም ማየት ያገኟታል። ሥጋን የሚገድሉትን አትፍሩ አለ። መፈራት የሚገባው ነፍስን ከሥጋ ለይቶ በበደል በኃጢአት የኖረችውን ነፍስ በሲኦል ኋላም በገሃነመ እሳት ሊቀጣ ሊፈርድ የሚችለውን እግዚአብሔርን ነው መፍራት። ሥጋን የሚገድሉትን አትፍሩ፣ ነፍስን መግደል አይቻላቸውም እናላቸው። ስለዚህ ቅዱሳን ሐዋርያት
ጸኑ። 72ቱ አርድእት ከዚያም በኋላ ጻድቃን ሰማዕታት ጸኑ። በብዙ መከራ በብዙ ችግር ውስጥ ወንጌልን በጽናት የሰበኩት ሰማዕታት ስለ ክርስቶስ የመሰከሩት መንፈስ ቅዱስ በጸጋ በነሱ ላይ ስላደረ ነው። ፍርሃት በነሱ ሕይወት ውስጥ አልነበረም። መንፈሴ በሉ በመካከላችሁ ይኖራልና አትፍሩ። ትንቢተ ሐጌ ምዕራፍ 2 ቁጥር 5 ለጊዜው ለእስራኤል ዘሥጋ ተነግሯል። መንፈስ ቅዱስ በረድኤት በነሱ መካከል ይኖር ነበርና በነሱ ያድር ነበርና ፍጻሜው ስለኛ የተነገረው መንፈስ ያለ ጸጋ መንፈስ ቅዱስ ነው። በመካከላችሁ ይኖራል በጸጋ በእናንተ ያድራልና አትፍሩ ነው የሚለው። አበው ምን ይላሉ? ፈሪ አይጸድቅም ገለባም አይበቅልም ይላል። ፍርሃት በእኛ ዘንድ አይገባም። እውነተኞቹ ቅዱሳን ሐዋርያት፣ ጻድቃን ሰማዕታት፣ የሃይማኖት አባቶች፣ እውነተኞቹ ክርስቲያኖች በብዙ መከራ ውስጥ እያለፉ ስለ ክርስቶስ መሰከሩ። የሰይፍ ስለት አላስፈራቸው። ጦር ሲሰውቁባቸው፣ እሳት ሲያነዱባቸው፣ ወደ አናብስት ጉድጓድ ሲወረውሯቸው፣ በድንጋይ ሲወግሯቸው፣ ሰማዕታት እንደ ሽንኩርት ሲላጡና ሲከተፉ፣ በወፍጮ ሲፈጩ፣ በሙቀጫ ሲወቀጡ፣ በመጋዝ ሲሰነጠቁ አልፈሩም። ድፍረትን መንፈስ ቅዱስ አደላቸው። ጽናትን መንፈስ ቅዱስ አደላቸው። እኛም የተቀበልነው መንፈስ ይሄንን የድፍረት መንፈስ ነው፣ የጽናት መንፈስ ነው። የፍርሃት መንፈስ አልተቀበልንም። እንዲህ ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 15 ጀምሮ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ይላል። አባታችን ሆይ ብለን በልጅነት መንፈስ አባታችን አምላካችን እግዚአብሔርን የምንጣራበትን መንፈስ ነው የተቀበልነው። የፍርሃት መንፈስ፣ ለባርነት የሚሆን መንፈስ አልተቀበልንም። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ የእግዚአብሔር ልጆች ነን። ስለዚህ ልንፈራ አይገባንም። ሰዎች ቢገድሉ ስጋችንን፣ ስለ ሃይማኖታችን እንመስክር፣ ስለ አምላካችን ስለ እግዚአብሔር እንመስክር፣ እውነት እንናገር። በወንጌል አንፍራ። በፍጹም በእኛ ዘንድ ይሄ አይደረግ። የፍርሃት መንፈስ አልተቀበልንም። የድፍረት መንፈስ ነው የተሰጠን። እንዲህ እንበል ከቅዱስ ጳውሎስ ጋር ሰው ምን ያደርገናል? ጌታ እግዚአብሔር ይረዳናል ብለን እንመስክር። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 6 ላይ ስለዚህ በድፍረት እንዲህ እንላለን። ሰው ምን ያደርገናል? ጌታ እግዚአብሔር ይረዳናል ነው ያለው። ሰው ምን ያደርጋል? እንራብ ይሆናል፣ እንጠማ ይሆናል፣ እንሰደድ እንታሰር ይሆናል፣ እንገፈፍ እንገረፍ ይሆናል፣ መጨረሻ ምን ሞት ይሆናል። ሞት እንደሆነ ደግሞ አይቀርም። በመኪና አደጋ መሞት አለ፣ በረሃብ በጥም መሞት አለ፣ እንቅፋት መጥቶን ምራቃችን ትን ብሎን እንሞታለን። ወንበራችን ላይ እንደተቀመጥን አልጋችን ላይ እንደተኛን እንቀር ይሆናል። በጦርነት መሞት አለ። ሞት አይቀርም። ሃይማኖትን አጥንቶ መሞት፣ ምግባርን አቅንቶ መሞት፣ ስለ ክርስቶስ መስክሮ መሞት ደግሞ መታደል ነው። ማን ያገኘዋል? ስለዚህ እንጽና። መንፈስ ቅዱስ የጽናት የድፍረት መንፈስ ስለሆነ አሁንም በእውነት መንፈስ ቅዱስ ለሁላችንም ጽናቱን ድፍረቱን ያድለን። ትንሽ ኮሽ ባለ ቁጥር ምን ደነግጣለን፣ ምን እንፈራለን። እንደ ሰውኛው እንፈራለን፣ ግን እግዚአብሔር ከኛ ጋራ ነው። አይዟችሁ ለእመ እግዚአብሔር ምስሌነ መኑ ይክለነ ብሏል ቅዱስ ጳውሎስ።
እግዚአብሔር ከኛ ጋር ከሆነ ማን ይችለናል አለ። ሮሜ ምዕራፍ 8 ቁጥር 31 ላይ እውነት ነው። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? የኛን አቅመ ቢስነት፣ የኛን ባዶነት፣ የኛን ብቸኝነት፣ የኛን ደካማነት አይደለም ማሰብ፣ ከኛ ጋር ያለውን እግዚአብሔር መንፈስ ቅዱስ ነው ማሰብ። በሱ ሁሉን እንችላለን። አምስተኛ መንፈስ ቅዱስ በጸጋ የወረደው ኃይል ሊሰጥ ነው። ኃይል ሊያድል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይላቸው ነበረ ቅዱሳን ሐዋርያቱን ከማድረጉ አስቀድሞ መንፈስ ቅዱስ በሉ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ቅዱሳን ሐዋርያት 72ቱ አርድእት ቅዱሳት አንስት ጨምሮ 120 ቤተሰብ ከዚያም በኋላ የተነሱት የሃይማኖት አባቶች፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ኃይልን ተቀበሉ። የመንፈስ ቅዱስ ኃይል በመጀመሪያ ወንጌልን በኃይል እንዲያስተምሩ እንዲሰብኩ አደረጋቸው። ይሄ የመጀመሪያው ነው። የመንፈስ ቅዱስ ኃይል ወንጌልን ለመስበክ ነው። ጥቂት ነገር እናንሳና ይህንን ግልጥ እናድርገው። ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው መልእክቱ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ጀምሮ ወንጌላችን ይላል በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና ይላል። ቅዱሳን ሐዋርያት ወንጌልን የሰበኩት በኃይል ነው። በምን ኃይል? በመንፈስ ቅዱስ ኃይል ነው። በብዙ መረዳት ነው። በቃል ብቻ አይደለም። በተጠባበ ሥጋ በሰው ጥበብ አይደለም። በመንፈስ ቅዱስ ኃይልነት ነው ወንጌልን የሰበኩት። ለዚህ ነው ፍሬ ያፈሩት። ሊቀ ሐዋርያት ቅዱስ ጴጥሮስ መንፈስ ቅዱስ በጸጋ በወረደበት በበዓለ ሃምሳ አንድ ጊዜ በሰበከው ስብከት 3000 ሰዎች አምነው ተጠመቁ። እንዲህ ነው መንፈስ ቅዱስ ሲሰራ። መንፈስ ቅዱስ በኃይል ሲሰብክ፣ ሲናገር፣ ሲገስጽ፣ ሲያስተምር የሰዎች ልቡና ይነካል። በዚያ በጽርሐ ጽዮን አካባቢ በጽዮን አዳራሽ አካባቢ የነበሩ ቤተ አይሁድ፣ ቤተ እስራኤል ከዓለም ሁሉ ተሰብስበው የነበሩ ልባቸው ተነካ። ከዚያ እንዲህ አሉ፣ ምን ተንግበር አሃዊን አሉ፣ ወንድሞቻችን ሆይ ምን እናድርግ አሉ። ቅዱስ ጴጥሮስ እነሱና አባቶቻቸው የፈጸሙትን ግፍ አንስቶ በግልጽ መሰከረ። ክርስቶስን በግፍ ሰቅለው እንደገደሉት ምንም ሳይሸፋፍን ይሄ አባብሎ አቆላምጦ አጠይሞ መናገር የለም። ወንጌል ግልጥ ነው። ሰዎች ፍሬ ማያፈሩት፣ ሰዎች ማይለወጡት፣ ሰዎች ልባቸው ማይነካው መንፈስ ቅዱስ በኃይል እንዲሰራ እኛ ካልታዘዝን ነው። የራሳችንን ነገር ስንቀላቅል ነው ችግር የሚፈጠረው። መንፈስ ቅዱስ እንዲናገር ራሳችን ካዘጋጀንና ከሰጠን ግን የሰዎች ልቡና ይነካል። ልባቸው ተነካ። የሰሩት ሥራ ትክክል እንዳልሆነ ተረዱ። ምን እናድርግ? ንስሐ ግቡ አለ ቅዱስ ጴጥሮስ። እነሆም ኃጢአታችሁ እንዲሰረይ ሰቅላችሁ በገደላችሁት በኢየሱስ ክርስቶስ የባህሪ አምላክነት አምናችሁ ተጠመቁ፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ አላቸው። ያን ጊዜ አንዱ ቅዱስ ጴጥሮስ በሰበከው ስብከት ባስተማረው ትምህርት 3000 ሰዎች አምነው ተጠመቁ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ሲሰራ እንደዚህ አስተውሉ ወገኖቼ። እኛ 3000 ስብከት ሰብከን አንድ ሰው ማሳመን አቅቶናል። በሐዋርያት ሥራ ምዕራፍ 2 ከቁጥር 36 ጀምሮ ይሄ ታሪክ ተመዝግቧል። ቅዱስ ጳውሎስ በሌላ ስፍራ ላይም ይህንን እንዲያድርጉ አምጥቷል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 ጀምሮ እንመልከት።
እምነታችሁም አለ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ነው ያለው። ለምን? እምነታችሁ በእግዚአብሔር ኃይል እንዲሆን ስር ሰዳችሁ እንድታድጉ በተደላደለውና በጸናው መሰረት ላይ እንድትቆሙ ሃይማኖታችሁን እንድታጸኑ ምግባራችሁን እንድታቀኑ ለንስሐ የሚገባ ፍሬ እንድታፈሩ ቃሌም አለ ስብከቴም አለ በመንፈስ ቅዱስ ኃይል ነበር አለ። በሰው ጥበብ አይደለም አለ። በማባበል በማቆላመጥ ቃል አይደለም አለ። ሰው ከውድቀቱ የሚነሳው ከርኩሰቱ የሚቀደሰው ከበደሉ የሚመለሰው በእውነት እውነቱ ሲነገረው ነው። ይህ ካልሆነማ ሰዎች እንዴት ንስሐ ይገባሉ? እንዴት ይለወጣሉ? እንዴት ይመለሳሉ? አንዳንድ ጊዜ የእግዚአብሔርን ቃል የሚሸቃቅጡ ሰዎች አሉ፣ የሚቀላቅሉ ሰዎች አሉ። እንዲህ ይላል ቅዱስ ጳውሎስ በሌላ ስፍራ ላይ ብዙ ንግድ ያደረጉ ሰዎች ስላሉ ነው በእግዚአብሔር ቃል የሚጫወቱ ሰዎች አሉ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ጀምሮ እንመልከት። የእግዚአብሔርን ቃል አለ ቀላቅለው እንደሚሸቃቅጡ እንደ ብዙዎች አይደለንምና ይላል። በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን አለ። የእግዚአብሔርን ቃል የሚሸቃቅጡ አሉ፣ የሚቀላቅሉ አሉ። ንጹሑን ወንጌል፣ ቅዱሱን ወንጌል፣ የሕይወትን ወንጌል፣ የድህነትን ወንጌል፣ የኃጢአትን ስርየት የሚሰጥ ወንጌል፣ የመዳንን ወንጌል የሚቀላቅሉ የሚሸቃቅጡ ሰዎች አሉ። እንደነሱ ግን አይደለንም አለ። አንዳንዶች ከፖለቲካ ጋር ይቀላቅላሉ፣ ይሸቃቅጣሉ። አንዳንዶች ሰውን ደስ ለማሰኘት ብለው ለሰዎች የሌላቸውን ነገር ይሰጧቸዋል፣ ያልኖሩበትን ሕይወት። እንደው እንደ አብርሃም ካልሆነ በስተቀር እንዳንተ ያለ ደግ ማን አለ ይሉታል። ክፉውን ሰው እኮ ጨካኙን አረመኔውን እንዳንተ ያለ ሩሩ ማን አለ? አንተ እኮ አይናችን ነው የሚሉ ሰዎች እኮ አሉ። አይን እያጠፋ አይን እያፈሰሰ ስንቱን እያስለቀሰ ለመኖር ተብሎ ወይ ለሚጠፋ ብር ተብሎ ወይም ለሚፈነግል ወንበር ተብሎ ወይም ደግሞ ለሚሻር ምድራዊ ነገር ለሚቀር ነገር ብሎ ይህንን የሚያደርጉ ሰዎች አሉ። እጅግ በሚያሳዝን ሁኔታ የምናየው ነው የምንሰማው ነው። አንዳንድ ጊዜ አንዳንዶች ርኩሱን ቅዱስ ይላሉ፣ ቅዱሱን ርኩስ ይሉታል። ኃጥኡን ጻድቅ ያደርጉታል፣ ጻድቁን ደግሞ ኃጥእ ይሉታል። እንደዚህ ተብሎ ተጽፏል። ሶሎሞን የመዘገበው ነው በመጽሐፈ ምሳሌ ምዕራፍ 24 ቁጥር 24 ጀምሮ ኃጥኡን ጻድቅነ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል ይላል። የሚዘልፉት ግን ደስታ ይሆንላቸዋል፣ በላያቸውም መልካም በረከት ትመጣላቸዋለች። ኃጢአተኛውን ኃጢአተኛ ማለት ነው፣ በደለኛውን በደለኛ ማለት ነው፣ ጉቦኛውን ጉቦኛ ነህ፣ ነፍሰ ገዳዩን ነፍሰ ገዳይ ነህ፣ ሌባውን ሌባ ነህ፣ ከሌብነት ተመለስ ማለት ነው። ፍርድ የሚያጓድለውን ድሃ የሚበድለውን ጉቦ የሚቀበለውን ሰነድ የሚሰርዘውን የሚደልዘውን በሚዛን የሚያጭበረብረውን መንገር ነው እውነተኛውን ነገር እንጂ ኃጥኡን ጻድቅ እያሉ ማጽደቅ አይገባም። ርኩሱን ቅዱስ ማለት አይገባም በፍጹም። አንዳንዶች ግን እንዲቀላቅላሉ፣ ይሸቃቅጣሉ። ያማ ቢሆን ኖሮ እነ መጥምቀ መለኮት እነ ቅዱስ ዮሐንስ አንገታቸው በሰይፍ ይቀላ ነበር። ቅዱሳን ሐዋርያት ያን ሁሉ መከራ ይቀበሉ ነበር። ቀዳሜ ሰማዕት ዲያቆን እስጢፋኖስ በድንጋይ ይወገር ነበር። ሐዋርያው ቅዱስ ያዕቆብ በሰይፍ ይቀላ ነበር።
ሊቀ ሐዋርያት ቅዱስ ጴጥሮስ ቁልቁል ይሰቀል ነበር። ይሄ እኮ አይሆንም። ሰማዕታት ያን ሁሉ መከራ ይቀበሉ ነበር? የለም እኮ ተመሳስሎ እኮ መኖር ይቻላል። አንዳንድ ሰዎች ግን ወንጌልን ተሸክመው ተመሳስለው የሚኖሩ ሰዎች አሉ። በፍጹም በእኛ ዘንድ ይሄ አይደረግ። መንፈስ ቅዱስ የኃይል መንፈስ ነው። ይሄ ለማቻቻል የሚባል ነገር የለም። ምን ይላል? መላሱን ከሚያጣፍጥ ይልቅ ሰውን የሚገስጽ በኋላ ሞገስን ያገኛል ይላል መጽሐፈ ምሳሌ ምዕራፍ 28 ቁጥር 23። አሁን ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታትን በስማቸው ጽላት ተቀርጾ አብያተ ክርስቲያናት ታንጾ በዓላቸውን የምናከብረው መታሰቢያቸውን የምናደርገው እውነት ስለመሰከሩ የእግዚአብሔርን ቃል ስላልሸቃቀጡ። ወንጌል በመንፈስ ቅዱስ ኃይል ነው የሚሰበከው። ፌዝ አይደለም፣ ቧልት አይደለም፣ ቀልድ አይደለም፣ ዋዛ ስንፍና አይደለም። አንዳንዶቻችን አውደ ምሕረቱ ላይ ቆመን ሳቀልድ ቧልት ፌዝ ያስለምድን ሰዎች አሉ። እጅግ ያሳዝናል። ተበላሽቷል እኮ ነገሩ። በዚህ በተቀደሰው አውደ ምሕረት የእግዚአብሔር ወንጌል በሚሰበክበት አውደ ምሕረት ላይ ከዓለም ምናምን ቀራርመን እንመጣና እዚህ አስቀን እንሄዳለን። አንዳንዶቻችንም ደግሞ ይህን እንወዳለን። ፌዝ፣ ቧልት፣ ቀልድ፣ ዋዛ፣ ስንፍና። የእግዚአብሔርን ቃል አንቀላቅ፣ የእግዚአብሔርን ቃል አንሸቃቀጥ። በኃይል ነው የሚሰበከው። በተጥባበ ሥጋ በማባበል በማቆላመጥ በማስመሰል በሽንገላ የእግዚአብሔር ቃል አይነገርም። ንጹሕ ቃል ነው። የሚተክል ቃል ነው። የሚነቅል ቃል ነው። የሚሰራ ቃል ነው። የሚያፈርስ ቃል ነው የእግዚአብሔር ቃል። በኃይል ነው የሰበኩት ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት በኃይል ነው የሰበኩት። ባለጠጋ ብለው ንጉሥ ብለው ባለጊዜ ብለው አልፈሩም፣ አላፈሩም፣ መሰከሩ። ዛሬም ይሄ ነው ምስክርነቱ። አንዱ በትምህርት ለብዙ ሰዎች መዳን ምክንያት ሆኑ። ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መለሱ። ከገቢረ ኃጢአት ወደ ገቢረ ጽድቅ መለሱ። ለብዙ ሰዎች መዳን ምክንያት ሆኑ። መንፈስ ቅዱስ ኃይል ወንጌልን ስለሰበኩ። ለአንዳንዶች የእግዚአብሔር ቃል ለስድብ ሆኖባቸዋል። ጆሮአቸው የሚያሳክካቸው ሰዎች አሉ። ነቢየ እግዚአብሔር ቅዱስ ኤርምያስ እንዲህ ብሎ ተናግረዋል። በዚህ በትንቢተ ኤርምያስ ምዕራፍ 6 ቁጥር 10 ጀምሮ ይሰሙኝ ዘንድ አለ ለማን እናገራለሁ? ለማንስ አስጠነቅቃለሁ አለ። ኖ ጆሮአቸው ያልተገረዘች ናት አለ። የልቡናቸውን ጆሮ ነው፣ ለመስማትም አይችሉም። የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ይላል። አንዳንዶች ሰዎች የእግዚአብሔር ቃል ለስድብ ሆኖባቸዋል፣ እውነት ይመራቸዋል። ስለሌላው ሲነገር ደስ ይላቸዋል። ለምሳሌ መምህሩ አውደ ምሕረት ላይ ቆመው ስለ ሌብነት ሲሰብኩ፣ ሌቦች ከሌብነት እንዲመለሱ ሲሰብኩ ነገራቸው ይላል። ስለ ጉቦኞች ሲሰብኩ ጉቦኝነት ኃጢአት ነው፣ በደል ነው፣ ፍርድ አታጓርሉ፣ ድሃ አትበድሉ፣ ጉቦ አትቀበሉ፣ ከዚህ ተመለሱ ብለው ሲሰብኩ በዓይናቸው ጉቦኞች ዳኞችን ይፈልጓሉ። ቤተክርስቲያን ቁጭ ብለው እንደዚህ ከዛ ወረደባቸው፣ ጨፈጨፋቸው ይላል። ስለ ዘማውያን ሲሰበክ በዝሙት በሴሰኝነት የሚያውቋቸውን ሰዎች ቤተክርስቲያን ግቢ ውስጥ የሚፈልጉ ሰዎች አሉ። አላስተርፈውም እያሉ ማለት ነው። አንድ ጊዜ አንዲት እናት መምህሩ ስለ ሌቦች፣ ስለ ሰካራሞች፣ ስለ ጉቦኞች እንዲህ የተናገሩ ያ በደል ኃጢአት እንደሆነና ከዚህ ኃጢአት በደል እንዲመለሱ በሚያስተምሩበት ጊዜ በቃ ወደዚህ ወደዚያ እያዩ ለእንትናም ነገረው እያሉ ይላሉ። ለራሳቸው አይማሩም። ከዛ መምህሩ ቀጠሉና አንዳንዶች ደግሞ የሰውን ሥጋ ያለ ቢላዋ እየቆረጥን በሐሜት የሰውን ደም በሐሜት የምንጠጣለን እና ሐሜተኞች ወሬኞች አለን፣ ስምን የምናጠፋ ይሄን እግዚአብሔር አይወደውም ብለው ሲናገሩ ሴትዮዋ ለካ በዛች ሕይወት ውስጥ ነበሩና የኔታ ደግሞ አሁን ይሄን ቢተውትስ አሁን ለምን ወደ ራስ መጣ ነገሩ። መስታወት ሰባሪዎች እንዳንሆን፣ እንቁ ሰባሪዎች እንዳንሆን። መስታወት ቆሻሻን ጉድፍን ያሳያል። አንዳንድ ጊዜ አንድ መስታወት አልበቃ ብሎን ሁለት መስታወት የምንጠቀም ሰዎች አሉ። አንዱን ከፊት አንዱን ከኋላ፣ ከፊታችንም ከኋላችንም እንዲያሳየን ማለት ነው።
ለምን ነውር እንዳይገኝብን መጥፎ ነገር እንዳይገኝብን የእግዚአብሔር ቃል ደግሞ የውስጣችንን ጉድፍ ቆሻሻ በደል ኃጢአት የሚያሳይ መስታወት ነው። መስታወት ቆሻሻ ባሳየ በእንክብካቤ በንጽህና ጥሩ ቦታ ይቀመጣል እንጂ ነገም ቆሻሻችን እንዲያሳየን እንደው መስታወት ይሰበራል እንዴ? አይሰበርም እኮ። አንዳንዶች ግን መስታወት ሰባሪዎች አለን። እውነት የሚናገሩትን የእግዚአብሔርን ቃል እውነት የሚመሰክሩትን የእግዚአብሔርን አገልጋዮች የሚጠሉ አሉ፣ የሚያሳድዱ አሉ፣ የሚያጠፉ የሚያስወግዱ አሉ። ስድብ ነው የሚሆንባቸው። ልክ ሄሮድያዳ መጥምቀ መለኮት ቅዱስ ዮሐንስ ሰደበኝ እንዳለች ስድብ የሚሆንባቸዋል። ሄሮድያዳ የባሏን ወንድም ስላገባች በዚህ ነገር መጥምቀ መለኮት ቅዱስ ዮሐንስ ሄሮድያዳንም ሄሮድስንም ይገስጽ ነበር። የወንድምህን የፊልጶስን ሚስት ፍታ ይለው ነበር። ለአንተ ልትሆን አልተፈቀደም። ለምን? የወንድምህ አካል ነው። የሷ አካል የሄሮድያዳ አካል የወንድሙ የሄሮድስ ወንድም የፊልጶስ አካል ነው። ስለዚህ ሁለቱ አንድ ስለሆኑ የወንድምህን ሚስት ፍታ፣ ለአንተ ልትሆን አልተፈቀደም። ስለላም ስለሰራው በደል ኃጢአት ይገስጸው ነበር። ስድብ ሆነባቸው። ዛሬም ስድብ የሚሆንባቸው ሰዎች አሉ። የሕይወት ቃል፣ የድህነት ቃል፣ የስርየት ቃል ቅዱስ ወንጌል የስድብ ቃል እንዳይሆንብን እግዚአብሔር ለሁላችንም ልብ ይስጠን። ሰው በእግዚአብሔር ቃል ካልተለወጠ በምንም አይለወጥም። ቃሉን መቀበል ከከበደን በምንም አንድ ነው። እየመረረንም ቢሆን እንውሰደው። ኮሶ ሲወሰድ ይመራል፣ በኋላ ግን ያሽራል። እውነት ነው፣ ለጊዜው ይመራል፣ ግን እንውሰደው እና እንዳን። በኃይል ነው ወንጌል የሚሰበከው። ኃይል ስንል የትምህርት ኃይል ብቻ አይደለም፣ የተአምራትም ኃይል ተሰጥቷቸው ነበር። ከትምህርት ጋር ተአምራት ደግሞ ያደርጉ ነበር ቅዱሳን ሐዋርያት፣ እግዚአብሔር በሰጣቸው ጸጋ ማለት ነው። እነ ሊቀ ሐዋርያት እነ ቅዱስ ጴጥሮስ በጥላቸው ተአምራት ያደርጉ ነበር፣ ጸጋቸውን ለጥላቸው አትርፎላቸው። በዚህ በሐዋርያት ሥራ ምዕራፍ 5 ከቁጥር 15 ጀምሮ የተመዘገበውን ቃል እንመልከት። ጴጥሮስም ይላል ሲያልፍ ጥላውም ቢሆን ከነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበር ይላል። በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበስቡ ነበር ይላል። ሁሉም ይፈወሱ ነበር ይላል። የሶሎሞን ደጅ መመላለሻ በሚሏት መልካም ደጅ በሚሏት በቤተ መቅደስ ወይም በቤተ ክርስቲያን ደጃፍ ላይ ያስቀምጧቸዋል አምጥተው። የሊቀ ሐዋርያት የቅዱስ ጴጥሮስ ጥላ ሲያርፍባቸው ድውያኑ ከማንኛውም አይነት ደዌያቸው ይፈወሳሉ። እውራን ይበራሉ፣ ጎባጦች ይቀናሉ፣ ለምጻሞች ይነጻሉ፣ ርኩሳን መናፍስት ይወጣሉ። አምላካችን እግዚአብሔር ለሊቀ ሐዋርያት ለቅዱስ ጴጥሮስ ጸጋውን ለጥላው አትርፎለት ነበር። ጥላ የሚታየው የሚኖረው በብርሃን ጊዜ ብቻ ነው። ብርሃን ከሌለ ጥላ የለም። ለምን? ጥላ ራሱ ጨለማ ስለሆነ። ጥላ ግዑዝ ነው፣ ሕይወት የለውም። የሚገርማችሁ ግን ያ ግዑዝ የሆነ ጥላ ሕይወት የሌለው ጥላ ብዙ ድውያንን ፈወሰ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ ነው የሚያደርገው እግዚአብሔር። ይህ የመንፈስ ቅዱስ ኃይል ነው፣ የመንፈስ ቅዱስ ሥራ ነው። አባቶቻችን ቅዱሳን ሲበቁ የነፍሳቸው ለሥጋቸው ይተርፋል፣ የውስጣቸው ለውጫቸው ይተርፋል። ይኸው እንደነ ሊቀ ሐዋርያት እንደነ ቅዱስ ጴጥሮስ ለጥላቸው ይተርፍ ነበር። እንደነ ቅዱስ ጳውሎስ ለጨርቃቸው ደግሞ ይተርፋል። እግዚአብሔርም በጳውሎስ እጅ የሚያስደንቅ ተአምራት ያደርግ ነበር ይላል። ከአካሉ ጨርቅ ወይም ልብስ ወደ ደዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ርኩሳን መናፍስት ይወጡ ነበር ይላል በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ። ለቅዱስ ጳውሎስ ደግሞ እግዚአብሔር ጸጋውን ለልብሱ አተረፈለት። ቅዱስ ጳውሎስ ከቤት ሲወጣ ልብስ ለብሶ ይወጣል። ከዚያ ልብሱ ራሱ ስለሚያድን ሰዎቹ ልብሱን እየቆራረጡ ይወስዳሉ። ምንም የሚጠይቀው ዋጋ የለም፣ በነፃ በቃ። ምን ይላል እሱ ራሱ? ዕለት ዕለት በራቁትነት ነበርኩ ይላል።
የሚለብሰው እኮ አጥቶ አይደለም። ሌሊት ድንኳን ሲሰፋ ያድራል፣ ቀን ደግሞ ሲሸጥ ይውላል። በማንም ላይ ሸክም እንዳይሆን ከሚቀበል ይልቅ የሚሰጥ ብፁዕ ንዑድ ክቡር ምስጉን ስለሆነ የሰው እጅ ላለማየት እንኳን ለራሱ ለሌላም ይተርፍ ነው። ግን እግዚአብሔር ጸጋውን ለልብሱ ስላተረፈለት ልብሱን ሰዎች ይከፋፈሉ ነበር፣ እየቀደዱ ይወስዳሉ፣ ወደ በሽተኞች ያቀርባሉ። የቅዱስ ጳውሎስ ጨርቅ ትንሽ ቁራጭ ጨርቅ ሲነካቸው ከማንኛውም አይነት ደዌያቸው ይፈወሱ ነበር። ለዚህ ነው መከራውን ሲዘረዝር በራቁትነት ነበርኩ አለ። በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 ጀምሮ በራቁትነት ነበርኩ አለ። ለምን? እግዚአብሔር ጸጋውን ለልብሱ ስላተረፈለት። በልብሱ ብዙዎች ይድኑ ነበር፣ ርኩሳን መናፍስት ይወጡ ነበር። አሁን የትኛው ሐኪም ነው በጥላው እንደ ቅዱስ ጴጥሮስ ቢፈውሰው? አይፈውስም እኮ። እግዚአብሔር በሰጣቸው ጥበብ ዕውቀት እግዚአብሔር ከፈቀደ ይፈውሱ ይሆናል። እነሱን ምክንያት አድርጎ እግዚአብሔር ይፈውሳል። የትኛው የሕክምና ባለሙያ ነው እንደ ቅዱስ ጳውሎስ በጨርቁ ቢፈውሰው? እውነት ነው ዶክተሮች ነጭ ጋዋን ነው ካፖርት ነገር ይለብሳሉ አይደለም? እሱ ግን አያድንም። የነ ቅዱስ ጳውሎስ ልብሳቸው ግን ያድን ነበረ። ይሄ ማሰራ ነው፣ የሰው ስራ አይደለም፣ የመንፈስ ቅዱስ ስራ ነው። ክብር ይግባቸው ቅዱሳኑ፣ ባካችሁ በደንብ አድርጋችሁ አመስግኗቸው። እንዲህ ነው የሚያደርገው መንፈስ ቅዱስ። መንፈስ ቅዱስ በኃይል ይሰራ ነበር። እንዲህ ተመላለሱ። ይሄ የመንፈስ ቅዱስ ስራ እንጂ የሰው ስራ እንዳልሆነ ቅዱስ ጳውሎስ መሰከረ። ለሮሜ ምዕመናን በጻፈው መልእክቱ ሮሜ ምዕራፍ 15 ቁጥር 18 ጀምሮ አሕዛብ እንዲታዘዙ አለ። ክርስቶስ በቃልና በሥራ በምልክትና በድንቅ ነገር ኃይል አለ፣ በመንፈስ ቅዱስም ኃይል አለ። በእኔ አድርጎ ከሠራው በቀር ምንም ልናገር አልደፍርም አለ። በቅዱሳን ሐዋርያት ላይ አድሮ የቃሉን ትምህርት ያስተምር የነበረ በእነሱ ያደረ እግዚአብሔር መንፈስ ቅዱስ፣ ተአምራት ኃይል ያደርግ የነበረ በእነሱ በጸጋ ያደረ እግዚአብሔር መንፈስ ቅዱስ ነበር። በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ሲሰራ ይሄ ነው። ዛሬም አለ በቤተ ክርስቲያን እንዴ ጸበሉን እየጠጣን በእምነቱ እየተቀባባን በመስቀሉ እየተዳሰስን እየዳንን እየተፈወስን እኮ ነው። መተን በቤተ መቅደሱ አልቅሰን በዓለም መድኃኒት የለውም የተባለ በሽታ ወደ ነቀርሳነት ወደ ካንሰርነት ተለውጧል፣ አይድንም የተባለ ደዌ እየተፈወሰ ነው። ክብር ምስጋና ለአምላካችን ለእግዚአብሔር። ዛሬም መንፈስ ቅዱስ ይሰራል። መንፈስ ቅዱስ የኃይል መንፈስ ስለሆነ ማለት ነው። ኃይል ሊሰጣቸው ወረደ። ስድስተኛ መንፈስ ቅዱስ በጸጋ የወረደው ሊያስደስታቸው ነው። ሐዘንተኞች የነበሩትን ሊያስደስታቸው በጸጋ ወረደ። መንፈስ ቅዱስ ወይም ጰራቅሊጦስ አስደሳች መንፈስ ነው። እንዲህ ይለዋል በግዕዙ መስተፍስሒ ይለዋል። የሚያስደስት አስደሳች ነው መንፈስ ቅዱስ። መንፈስ ቅዱስ የሚያስደስተው በሚያስደስት ነገሮች ብቻ አይደለም። በሚያሳዝን ነገሮች ውስጥ እንኳን እያለፍን ያስደስተናል። እውነት ነው። ያጣ ሲያገኝ፣ ደሞዝ ሲጨመርለት፣ የደሞዝ እድገት ሲሰጥ፣ ሰው ተምሮ በጥሩ ውጤት ሲመረቅ፣ ነጋዴ ሲያተርፍ፣ የታመመ ሲድን፣ ጤናውን መልሶ ሲያገኝ ይደሰታል። የተለመደ ነው መደሰት። ሲሳካ፣ ሲከናወን፣ ሲሞላ መደሰት የተለመደ ነው። መንፈስ ቅዱስ ግን ይሄን ደስታ ብቻ አይደለም የሚያስደስተው። መንፈስ ቅዱስ በሐዘን በመከራ በችግር ውስጥ እንኳን እያለፍን ያስደስተናል። ቅዱሳን ሐዋርያት ወንጌልን በሚያስተምሩ ጊዜ፣ ተአምራት በሚያደርጉ ጊዜ መከራ ይቀበሉ ነበረ። በስሙ ምክንያት፣ በቅዱስ ወንጌል ምክንያት፣ በጽድቅ ምክንያት። ግን ሲታሰሩ፣ ሲገረፉ፣ ሲገፈፉ፣ መከራ ሲቀበሉ፣ ሲሰቃዩ ደስ ይላቸው ነበረ። በሐዋርያት ሥራ ምዕራፍ 5 ከቁጥር 41 ጀምሮ እነርሱም ይላል
ስለ ስሙ ስለ ክርስቶስ ስም ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ ያላቸው ወጡ ይላል። ሲገረፉ ደስ ይላቸዋል፣ ሲታሰሩ ደስ ይላቸዋል፣ መከራ ሲቀበሉ ደስ ይላቸዋል። ለምን? ከሞት በኋላ ያለውን ሕይወት ተስፋ አድርገው፣ ከመቃብር በኋላ ያለውን ትንሣኤ ተስፋ አድርገው፣ ከፈተና በኋላ ያለውን ዋጋ፣ ከመከራ በኋላ ያለውን ክብር ተስፋ አድርገው ደስ ይላቸው ነበረ። ማን ነው ሲታሰር ደስ የሚለው? ሲገረፍ ደስ የሚለው? መከራ ሲቀበል፣ ሲራብ፣ ሲጠማ፣ ሲንገላታ፣ ሲሰቃይ የሚደሰት ሰው አለ እንዴ? የለም። መንፈስ ቅዱስ በጸጋ ያደረበት ሰው ከሞት በኋላ ያለውን ሕይወት ከመቃብር በኋላ ያለውን ትንሣኤ ተስፋ የሚያደርግ ሰው ግን ደስ ይለዋል። በብዙ መከራ ውስጥ እያለፉ በደስታ ይኖሩ ነበረ ተብሎ ተጽፏል። እዚህ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ጀምሮ ደግሞ እናንተ ይላቸዋል ቅዱስ ጳውሎስ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛንና ጌታን የምትመስሉ ሆናችሁ ይላል። የሚገርም ቃል ነው። ቃሉን በብዙ መከራ በመንፈስ ቅዱስ ደስታ ተቀበላችሁት ይላል። ከዚያ ማንን መሰላችሁ? ክርስቶስን መሰላችሁ። ማንን መሰላችሁ? እኛን መሰላችሁ። በመከራ ማለት ነው። ቅዱስ ጳውሎስ መታሰር ብቻ አይደለም፣ መገረፍ ብቻ አይደለም፣ መከራ መቀበል ብቻ አይደለም። ምን ይል ነበረ? ቢሆንልኝ ክርስቶስን በሞቱ ልመስለው እመኛለሁ ይል ነበረ። ሞቱን በሚመስል ሞት ከሞትን፣ ትንሣኤውን በሚመስል ትንሣኤ ስለምንነሳ፣ መከራውን በሚመስል መከራ ከተቀበልን ክብሩን በሚመስል ክብር ስለምንከብር የሚገርም ነው። ሞቱን መምሰል ይመኝ ነበረ። ሐዘንተኞች ስንሆን በሉ ዘወትር ደስ ይለናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10። እነኚህ ሁለት ተቃራኒ ነገሮች ናቸው። ምናልባት ጸሐፊ ሆነ የተሳሳተው እንዴት ነው ሰው ሐዘንተኛ የሆነ የሚደሰተው? በፍጹም እኮ አይመስልም። ሐዘንተኞች ስንሆን ዘወትር ደስ ይለናል ማለቱ ምን ማለት ነው? በሚደርስብን ፈተና፣ መከራ፣ በስጋችን ላይ ስቃይ ሲመጣ እናዝናለን፣ ግን ደስተኞች ነን። ለምን? ከመከራ በኋላ ክብር አለንና፣ ከፈተና በኋላ ዋጋ አለንና። እስመ በብዙ ሕማም ሀለወነ ንብአ ለመንግሥተ እግዚአብሔር ነው የሚለው። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ይገባናል፣ ያስፈልገናል ይላል። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ሰዎች ስጋችን ይገድሉናል፣ ነፍሳችን አይገድሏትም። በስጋችን ብዙ መከራ ያደርሱ ይሆናል። ወገኖቼ የሚታየው የጊዜው ነው፣ የማይታየው ግን የዘላለሙ ነው። የዘላለሙን ተስፋ እናድርግ። የጥቂቱ ጊዜ መከራችን የዘላለም ክብራችን ዋዜማ ነው። የጥቂቱ ጊዜ ሐዘናችን የዘላለም ደስታችን ዋዜማ ነው። የጥቂቱ ጊዜ የእሾህ አክሊል የሚመስል መከራ ብንቀበል የሕይወት አክሊል አምላካችን ያቀዳጀናል። እርቃናችንን ቢያውሉን የኛ አምላክ በሰው እጅ ያልተሰራ የብርሃን መጎናጸፊያ ያጎናጽፈናል። ብቻ በፈተና እንጽና፣ በመከራም እንታገዝ። መንፈስ ቅዱስ አስደሳች መንፈስ ነው። ዛሬም መከራን ስንቀበል ከመመረር ከማጉረምረም ተስፋ ከመቁረጥና ወደኋላ ከማፈግፈግ አምላካችን እግዚአብሔር ሁላችን ይሰውረን። ክርስትና የመከራ ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው፣ ጉዞ የተራራ ነው። የመስቀል ጉዞ ነው የምንጓዘው። ጥሪያችንን ማወቅ አለብን። መንፈስ ቅዱስ የደስታ መንፈስ ነው። በመከራቸውም እንዲደሰቱ አደረጋቸው። ሰባተኛ መንፈስ ቅዱስ የጸጋ ሁሉ ባለቤት ነው። ለምን በጸጋ ወረደ ስንል ጸጋውን ሊያድል ሊሰጥ ወረደ። በጣም ስፍር ቁጥር የሌለው የጸጋ ስጦታ ባለቤት እግዚአብሔር መንፈስ ቅዱስ ነው። ለእያንዳንዳችን እሱ እንደወደደና እንደፈቀደ የሰጠን ጸጋ አለ። እንዲህ ተብሎ ተጽፏል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ የጸጋ ስጦታም ልዩ ልዩ ነው ይላል። መንፈስ ግን አንድ ነው። እግዚአብሔር መንፈስ ቅዱስ አንድ ነው። ከቅድስት ሥላሴ አንዱን አካል ነው ያመጣው። አገልግሎትም ልዩ ልዩ ነው። ጌታም አንድ ነው አለ። ከቅድስት ሥላሴ አንዱን አካል
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ነው ያመጣው። አሰራርም ልዩ ልዩ ነው አለ። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ብሎ ከቅድስት ሥላሴ አንዱን አካል እግዚአብሔር አብን አመጣ። ነገር ግን መንፈስ ቅዱስን መግለጥ አለ ለእያንዳንዱ ለጥቅም ይሰጠዋል አለ። ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱም ደግሞ በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነትን፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት ማውጣት እያለ ይዘረዝራል። ልዩ ልዩ ጸጋ ስጦታል። አንዳንዶቻችን የስብከት ጸጋ ተሰጥቷል፣ ለአንዳንዱ ቅዳሴ መቀደስ ተሰጥቷል፣ ለአንዳንዱ ታምራት ማድረግ፣ ለአንዳንዱ ማስታረቅ፣ ለአንዳንዱ መዘመር። እያንዳንዳችን የተሰጠን የጸጋ ስጦታ አለ። አሁን ስጦታው ልዩ ልዩ ነው፣ ሰጪው ግን አንድ መንፈስ ቅዱስ ነው። እሱ እንደወደደ እንደፈቀደ እያካፈለ ይሰጣል ይላል። ምናልባት የጸጋ ስጦታ መጠኑ ለአንዱ ትንሽ፣ ለአንዱ ደግሞ መካከለኛ፣ ለአንዱ ደግሞ ብዙ ሊሆን ይችላል። ልክ እንደኛ እንደ ባለ መክሊቶቹ ለአንዱ 1፣ ለአንዱ 2፣ ለአንዱ 5 እንደተሰጠው። አሁን ከጸጋ ስጦታው አይነት አይደለም ጥያቄው፣ ወይም ከጸጋ ስጦታው መጠንና ብዛት አይደለም ጥያቄው። በተሰጠን የጸጋ ስጦታ ማገልገል ነው። መንፈስ ቅዱስ ነው ሁሉን የሰጠን። ቅዱስ ጴጥሮስ እንደዚህ ብሎ ተናግሯል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ጀምሮ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ ለእያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን አለ በዚያው ጸጋ እርስ በርሳችሁ አገልግሉ ይላል። የሚጠበቀው ከኛ ነው። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር የሚሰጠኝ ኃይል ነው ብሎ ያገልግል ይላል። ከኛ የሆነ ምንም ነገር የለም። እንኳን የኛ የምንለው ቀርቶ እኛ ራሳችን የእግዚአብሔር ስጦታዎች ነን። ሁሉ ከእግዚአብሔር ነው። በተሰጠን ጸጋ እንዳንታበይ በትህትና እናገልግልበት። በተሰጠን ጸጋ ቸልተኞች፣ ዳተኞች፣ ሰነፎች እንዳንሆን በትጋት እናገልግል። ለትምክት ለትዕቢት አይደለም፣ በፍጹም አይደለም። ሁሉ ከእግዚአብሔር ነው። እናትርፍበት። ሰነፎች አንሁን፣ መክሊት ቀባሪዎች አንሁን። በተሰጠን ጸጋ አትርፈን ለመጠቀም አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። 8ኛው መንፈስ ቅዱስ በጸጋ የወረደበት ምክንያት ፍቅራቸውን ሊያጸና ነው። ራሱ መንፈስ ቅዱስ የፍቅር መንፈስ ነው። ትዝ ይላችኋል 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 100 ቤተሰብ በማርቆስ እናት በማርያም ቤት እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ሲጸልዩ ነበረ። ደጅ ሲጠኑ ነበረ። ተስፋ አድርገው በትዕግስት የመንፈስ ቅዱስን ጸጋ ሲጠባበቁ ነበረ። በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ሁሉም በአንድ ልብ ሆነው አብረው ሳሉ ነው የሚለው። በስንት ልብ? በአንድ ልብ። እግዚአብሔር ለሁላችንም አንድ ልቡና ያድለን። በአንድ ልብ አብረው ሳሉ፣ በፍቅር ሳሉ የፍቅር መንፈስ ቅዱስ በጸጋ ወረደና ፍቅራቸውን አጸናላቸው። በፍቅር እንዲኖሩ፣ እንዳይባሉ፣ እንዳይጣሉ፣ እንዳይለያዩ አደረጋቸው። ስለዚህ ክርስቲያኖች እየተጨመሩ ሲሄዱ በአንድ ጊዜ በ120 ላይ 3000 ተጨመሩ። እንደገና ደግሞ ቆይቶ 5000 ተጨመሩ፣ 8000 ሆኑ። እየተጨመሩ ሲሄዱ ግን በእነሱ መካከል ልዩነት አልነበረም። ያመኑትም ሕዝብ በሉ አንድ ልብ አንዲትም ነፍስ ነበሯቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ያመኑት ሕዝብ የመጀመሪያዎቹ ክርስቲያኖች አንድ ልብ ነበራቸው ማለት እንደ አንድ ልብ መካሪ ነበሩ ማለት ነው። አንዲትም ነፍስ ነበሯቸው ይላል። እንደ አንድ ቃል ተናጋሪ ነበሩ። በአንዱ መንፈስ ቅዱስ ጸጋ ተመላለሱ፣ በአንድ ሐሳብ ተጓዙ። መንፈስ ቅዱስ የፍቅር መንፈስ ስለሆነ አሁን እኛስ ፍቅር አለን ወይ? በአንድ ልብ ነው ያለነው? በአንድ ሐሳብ ነው ያለነው? በአንድ መንፈስ ነው ያለነው? እንግዲህ መንፈስ ቅዱስ በጸጋ የወረደው
ፍቅር ሊሰጥ፣ ፍቅር ሊያጸና፣ ፍቅር ሊያድል ነው። አሁን ራስን መጠየቅ ነው። እውነተኛ ክርስቲያኖች እውነተኞች ክርስቲያኖች ነን ነው ወይስ ስማችን ብቻ ነው ክርስቲያን? ክርስትናን እኮ የተቀበልነው በአንዱ መንፈስ ቅዱስ ጸጋ በፍቅር እኮ እንድንኖር ነው። እንዲህ ይላል እኮ ቅዱስ ጳውሎስ ያለ ልዩነት ሁላችን በዚህ እንድንኖር ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አይሁድ ብንሆን በሉ የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ልዩነት የለም። እኔ አይሁዳዊ እሱ ግሪካዊ፣ እኔ ጨዋ እሱ ባሪያ እያሉ ይከፋፈሉ ስለነበር ይሄ ብቻ አይደለም። እኔ ወንድ ብሎ ወንዱ እሷ ሴት ብሎ ይከፋፈል ነበር በጾታ ወይ በገንዘብ እኔ ባለጠጋ እሱ ደሃ ብሎ እኔ ባለስልጣን ጌታ ያ ደግሞ ተራ ሰው ባሪያ ታናሽ ሰው ብሎ ይንቅ ነበር። በልዩ ልዩ ምክንያት እርስ በርስ መናናቅ፣ መለያየት፣ መበላላት፣ መነካከስ፣ መከፋፈል ስለነበረ ነው ዛሬኛ በቋንቋ በጎጠኝነት እንደምንለያየው ማለት ነው። እየተለያየን እኮ እየተባላን እየተጣላን እየተነካከስን እኮ ይሄ በሽታ ውጭ መሰላችሁ እንዴ? ቤታችን ገብቷል እኮ የአሕዛብ መሳቂያ መሳለቂያ ሆነናል እኮ። በፍቅር ጨውነት ይሄ በመለያየት በመበላላት በመነካከስ ጨለማ ውስጥ ያለው አልጫ ውስጥ ያለውን ዓለም ልናጣፍጠው ሲገባን እኛ አንዳንዶቻችን ራሳችን በመለያየት በመበላላት አልጫ ውስጥ ተገኝተናል። የታለን ፍቅር? ሲንጠይቀው ራሳችንን በጣም ያሳዝናል። ተዋርደናል፣ አፍረናል። መንፈስ ቅዱስ ግን የፍቅር መንፈስ ነው። በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል አለ። በቃ የሁላችን አምላክ እግዚአብሔር እኮ ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን እኮ ናት። አምላካችን እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ያኖረዋል፣ በአንድ ወለል ምድር ላይ ያኖረዋል። ምናልባት ቋንቋችን ቢለያይ በሰውነት አንድ ነን፣ የአዳምና የሔዋን ልጆች ነን። ጾታችን ቢለያይ አንድ ነን በሰውነት። የቆዳ ቀለማችን ቢለያይ፣ ሃይማኖታችን ቢለያይ፣ ባህላችን ቢለያይ ሰው በመሆን አንድ ነን። አባታችን አዳም እናታችን ሔዋን ወረድ ሲል በኖህ ምክንያት የተረፍን ሕዝብ ነን። ምን ያጣላናል? ምን ያባላናል? ምን ያናክሰናል? ደግሞ በሐዲስ ኪዳን እኛ ክርስቲያኖች በአንዱ መስቀል ድነናል። ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በአንዱ ሜሮን ከብረናል። ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን ተቋድሰናል። ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን ቀምሰናል። ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተክርስቲያን ልጆች ነን። አንዲት ርስት ገነትን ኋላ መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን። ምን ያጣላናል? የት ልንገባ ነው? የት ልንደርስ ነው? መንፈስ ቅዱስ የፍቅር መንፈስ ነው። እባካችሁ እንዲህን በለው አምላካችን እግዚአብሔርን፣ ፍቅርህ ልቤን ይግዛውን በለው። ፍቅርህ ልቤን ያሸንፈውን በለው። ለምን? እግዚአብሔርን ከወደድነው ባልንጀራችን እንወዳለን። የፍቅርህን መንፈስ በሁላችን ልቦና አሳድርብን እንበለው። ዛሬ እኮ እንደ ሀገርም እንደዚህ አይነት ውድቀት ውስጥ ብንገኝ እንዲህ አይነት እልቂት ብናይ ብንሰማ በየቀኑ የሞት ዜና ብንሰማ እርስ በርስ ስለተጣላን ስለተባላን ነው። ክፎች በልቡናችን እርሻ ላይ የዘሩብን መለያየት፣ መበላላት፣ ጸብ፣ ክርክር አብቅለን ስለተገኘን ነው። መቼስ ያልተዘራው አይበቅልም። የተዘራው በቀለ፣ እየታጨደ ነው፣ እየበላን ያለው። እግዚአብሔር በቃችሁ ይበለን። እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ገላትያ ምዕራፍ 5 ቁጥር 15 ላይ። ለኛ ያለው ይጠፋል፣ ይወድማል። አሁን እንደምናየው እኛንም ደግሞ ያጠፋናል። ሀብት ንብረት ውስጥ መተኪያ ይኖር ይሆናል።
የሰው ሕይወት ግን ውድ ነው፣ መተኪያ የለውም። የብዙ ንጹሃን ደም በየቀኑ የሚፈሰው ቀባሪ ያተው የምድር አራዊት የሰማይ አሞሮች ስጋቸውን የሚበላት በምን ምክንያት ነው? በመለያየት፣ በመበላላት፣ በመነካከስ ነው። ትንቢቱ የሚፈጸምባቸው ምሳሌ የሚደርስባቸው ሰዎች አያድርገን። እውነት ነው። በመጨረሻው ዘመን ፍቅር ትቀዘቅዛለች ተብሏል፣ ታንሳለች ተብሏል። ቀዝቅዛለች። ባልና ሚስት ፍቅር አለ ቤት ውስጥ፣ ወላጆች ከልጆች ጋር፣ ወንድም ከወንድም፣ እህት ከእህት ጋር፣ ከጎረቤት ጋር፣ አገልጋዮች እርስ በርሳችን ፍቅር አለ። ራሳችንን መጠየቅ ነው። ትንቢቱ ይፈጸም ዘንድ ግድ ነው። ምሳሌው የሚደርስ ዘንድ ግድ ነው። ግን ትንቢት የሚፈጸምባቸው ሰዎች እንዳንሆን አምላካችን እግዚአብሔር እንለምነው። አንድ ኃይለ ቃል እናንሳና ይበቀናል። ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ በምዕራፍ 5 ቁጥር 5 በተሰጠንም በሉ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። መንፈስ ቅዱስ የፍቅር መንፈስ ነው። የመለያየት የጥላቻ መንፈስ አይደለም። ቂም አርግዘን ለበቀል እንድንጣደፍ የሚያደርግ መንፈስ አይደለም። ይቅር ባይ መንፈስ ነው። የፍቅር መንፈስ ነው። የምህረት መንፈስ ነው። ራሳችንን እንጠይቀው። አንዳንዶቻችን ላለመስማማት የተስማማን ነን። እኔ ገሌን ይቅር ያልኩት እንደሆነ ሞቻለሁ፣ ሰማይ ዝቅ ቢል ምድር ከፍ ቢል ይቅር አይደለም የሚሉ ሰዎች አሉ። መቃብሬ ላይ እንኳን እንዳትቆም የሚሉ ሰዎች አሉ። ይህንን ያህል ምን አይነት መራርነት ነው? ጭካኔ ነው። ደሞስ ሄዶ ቢቀብረው ቀና ብሎ አያየው። መቃብሬ ላይ አትቆም። ምን አይነት መሐላ ነው? ራሱ ምንድን ነው? እስከዚህ ድረስ በእኛ ዘንድ ይህ አይደረግ። እሰውጥ እምነ መንፈሴ ዲበ ኩሉ ዘሥጋ፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ መንፈሴን አሳድራለሁ። የጥላቻን፣ የጎጠኝነትን፣ የመበላላትን፣ የመለያየትን ርኩስ መንፈስ ሰይጣን ዲያብሎስን ከሕይወታችን አርቆ የፍቅሩን መንፈስ ጸጋ መንፈስ ቅዱስን በሁላችንም ላይ ያሳድርብን። የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆየን።